ማንም የለም ብላ አርቲኩሌትድ አድርጋ ጠየቀች። ምን ቢመልስላት ጥሩ ነው? ራዕይ 4 ላይ ሄዶ እነዚህ ራዕይ 4 ላይ ያለውን ቃሉን ባነብላችሁ ደስ ይለኛል። እሱ እንደዚህ አይነት በቃሉ ላይ የሚዋሹ ሰዎች ናቸው እነዚህ። አሁን ሰዎችን ወደኛ ይሄ የታወቀ ነው። ይሄንን ማስረጃ አቀርብልሻለሁ። እናንተ የጴንጤ አስተማሪዎችም ወንጌልን እየሰባካችሁ አይደለም፣ ስለ እውነት እየታገላችሁ ስለ ቤቱ ቅናት አሳስቧችሁ ስለ ቤቱም ተናግራችሁም አታውቁም፣ ሐሰተኞችንም አትቃወሙም። የቤቱ መቆሸሽ ሽታው ራሱ አይሸታችሁም፣ ቃሉን አያውቁም። እኔ የምሰብከው ወንጌል እውነት ነው። እሱን ስናገር ምን አይነት ስብከት ይዘሽ መጣሽ ነው የሚሉኝ። አያውቁትም። ስለ ዳግም ምጽአት ሳወራ ኢየሱስ ይመጣል ስል ይሰድቡኛል፣ እናትሽ እንዲላርጋ ስለሚሉኝ። እነማ ጴንጤዎቹ ያው አንዳንዶቹ እዚሁ ታገይ ትግሉን እና በቃ እናከብርሻለን እንወድሻለን እዚሁ ሆነሽ ታገይ፣ ወደ ሌላ እንዳትሄጂ። ልጅቷ ናቹራሊ እውነት የምነግራችሁ ጨዋ ነች ብያችኋለሁ። ችግር ግን አለ፣ ሳይኮሎጂካሊ የደረሰባት ነገር አለ ብዬ ነው የማምነው። ወይ በራሷ ወይ በቤተሰቧ የደረሰባት ነገር አለ። በእነዚህ ሐሰተኛ ነቢያቶች ብዙዎች እኮ ችለውት ነው እንጂ ብዙ የደረሰባቸው ሰዎች እንዳሉ ይታወቃል። እና ግን ቆርጣ ተነስታለች። ትምህርት መማር አለብሽ ነው ያልኳት። እኛ የቁጥር ጉዳይ ምናምን አያስጨንቀንም። ምክንያቱም እቁብ ወይም እድር አይደለም የያዝ ነው። ሰዎች እንዲጸኑ ነው የምንፈልገው። እኚህ ጋሽ ሰረቀ ወይም ጌታቸው ፕሮቴስታንት ቤት ከጥቅም ጋር የተያዘ ነገር ስላላቸው ይተሳሰራሉ። በተረፈ ግን በፕሮቴስታንቱ ትምህርት ራሱ አይስማሙ። የራሳችሁን ትምህርት አውሩ ሲባሉ መለያየት፣ መጨቃጨቅ ይጀመራል። ስለዚህ መከለያ ማናት ማለት ኦርቶዶክስ ናት። እና እህታችን ማወቅ የምትፈልጊ ከሆነ ኔክስት ታይም ላይ ስለ ኦርቶዶክስ ትምህርት ማወቅ የምትፈልጊ ከሆነ ኦርቶዶክሲያን አስገቢ፣ ኦርቶዶክሲያን ወንድሞች መምህራን አስገቢ፣ አባቶችን አስገቢ። ኦርቶዶክስ ትምህርት ያለሽን ጥያቄ ሁሉ ጠይቂ ሰብስበሽ። ዛሬ የገባሁት ለምንድን ነው ብላችሁ ከጠየቃችሁ በመጀመሪያ ኦርቶዶክሱኝ ብሎ እሉን የጠየቃት ማንም ሰው የለም። ማንበብ የምችል ሰው ነች። ከኛ የተሻለ እውቀት ያላት ሰው ናት። መመርመር ትችላለች፣ ማጥናት ትችላለች። ትናንትና በተፈጠረው ነገር ግን ተነሳ። ስለዚህ ውይይት ተጀመረ፣ ዲቤት ተጀመረ እዚህ ቤት ማለት ነው። ስለዚህ ከአንቺ ጋር አልነበረም። እኔ ንዴቱ ስለነበርኩ ምን ሲያወሩ እንደነበር ራሱ ብጠይቀኝ አንዱንም አልሰማሁም። ምክንያቱም እኔ ሌላ ጥሩ ውይይት ነበረ። በእውነት ለመናገር ጥሩ ውይይት ነበረ። እውነት የሚባለውም ልጅ የተወያየው ውይይቱ እኮ ጥሩ ነበረ እና መጨረሻ ላይ ያው ዘግተሽ ወጣሽ ማለት ነው። እስከዚህ ድረስ አውቃለሁ። አሁን እዚህ ጋር አሁን ኦርቶዶክስ ምን አጠፋች? ተረዳሽኝ? አባባሌ ማወቅ ፈልጋለሁ የሚል አንድ ሰው ካለ ሁል ቀን እወቁ ነው የምንለው። ተረዳሽኝ? አሁንም እዚህ ቤት አሁን ገስትም የጠየኩሽ ስለ ኦርቶዶክስ ተነሳ። ስለ ኦርቶዶክስ ከሆነ በጣም በደስታ ደቂቃ ይዘሽ አንቺ አላነሳሽም፣ ሰዎች አነሱ። አንቺ እኮ መብትሽ እኮ ነው። ገብቶሻል? አባባል ሰዎች አነሱ። ከዛ በኋላ ከላይ እንወያይ ይምጣ ያለው ማን ነው? ካህን የሚባለው ሰው ነው። የሚገርመው ሌሎቹም ይህንን ነገር ደግሞ ምንልሽ እዚህ መጥቶ ስላሴ መዝሙር የላችሁም ብሏል። ስለዚህ መጥቶን እንወያይ አለ። ስለዚህ ለመወያየት ለማድረግ ከሆነ የገባው ያው በእርግጥ ዲቤት እኔ ቤት አልፈቅድም። እዚህ ቤት ዲቤት የለም ከድሮም ጀምሮ ዲቤት ይባላል። ከተፈቀደ ይሄ ቤትሽ ላይ ከተፈቀደ በየትኛውም አርዕስት ደቂቃ ተይዞ ኦርቶዶክሳውያን ለመወያየት ዝግጁ ናቸው። በነገራችን ላይ በየትኛው ለምሳሌ አሁን የስላሴ መዝሙርን በተመለከተ ቅድም የተነሳ ይሹ አለ። ይኸው እኔና ዳኒኮ ሳምንት አይሆነንም በስላሴ መዝሙር ዙሪያ እስኪ 4 የስላሴ መዝሙር አቅርብልኝ አሳየኝ ብያው 3 አግኝቶ ነው ያለቀው። ይኸው አለ፣ ከፈለግሽ ማየት ትችያለሽ። ዳኒም አይዋሽም ይናገራል። የስላሴ መዝሙር ታውቂያለሽ ወይ ያለሽ መዝሙር ያሬድ አላውቅም አልሽ። በቃ አንቺ ነሽ ያልሽው። ስለዚህ ላይ አውርተናል እንጂ 3 መዝሙር ማምጣቴንም አላስታውስም። ደግሞ የመርሳት ችግርም የለብኝም። በነገራችን ቆይ ያላወጣልኝም እንዴ? ለዛውም እያነሳን ስንወያይ አሁን ራሱ 3 መዝሙር ብትጠይቀኝ ያን አክል አይ ዶንት ኬር። ለምን ዶክትሪን አይደለም። ይቅርታ ዳኒ፣ ይቅርታ ዳኒ፣ ይቅርታ ከኤፊ ጋር ነው የተወያየ ነው። ኤፊ ማስገባት ትችላለሽ። 3 መዝሙር ላይ ሁለተኛው መዝሙር የቤቴል የማነች ስሟ የመስኪ ስህተት እንደሆነ
ተነጋገርን ማለት ነው። ስጋ ይዞ መጣ ብላ ስለዘመረች እሱን ተወያየን። ስለዚህ አሁን መወያየት ከፈለጋችሁ በጨዋ ደንብ መወያየት። ከዛ በተረፈ እኔ አሁንም እዚህ ጋር አንቺ ጋር ዛሬ የመጣሁት በእውነት እንደ አንድ ልጅ እንደ አንድ ታናሽት ስለማከብርሽ እና ስለምወድሽ አይዞሽ፣ ልብሽ አይሰበር። ከዛ በተረፈ ግን ቤትሽ ስለ ኦርቶዶክስ የሚወራ ከሆነ የትም ቦታ ስለማንፈራ ባለን እምነትና አቋም እንገባለን። እንኳን አንቺ ጋር ቀርቶ ሌላም ቤት እንገባለን። ገብቶሻል? እና ለመናገር እኛ ችግር የለብንም። ስለዚህ አሁንም እዚህ ጋር የተነሳው በቃ ሐሰተኛ ነቢያት ነው አይደለ? ስለ ሐሰተኛ ነቢያት ቀጥሉ። ተረዳሽኝ? ስለ ኦርቶዶክስ ግን ከተነሳ እንገባለን። አሁን እዚህ የሚፎክረው ሁሉ አንቺ ጋር ከፈለገ ደቂቃ ይቀመጥና ደቂቃ ተቀምጦ ተቀምጣችሁ ተወያዩ። ስለዚህ ግን እንዲያነሱ አትፍቀጂ። ለምን መሰለሽ? አሁን ትናንትና ጭራሽ እንዲያነሱ አትፍቀጂ። አሁን እኔ ስለ ኦርቶዶክስ አይደለም እንዲያነሱ ሳይሆን፣ ይኸውልሽ በደንብ ስሚኛ። አሁን ለምሳሌ የኦርቶዶክስ የስላሴ ትምህርት ምንም እኮ ጎግል ላይ ገብተሽ ታገኛለሽ። ኦርቶዶክስ ትሪኒቲ በቃ ብለሽ ታነቢያለሽ። አንቺ እንግሊዝኛውንም አማርኛውንም ማለት ነው። ስለዚህ አሁን እዚህ ጋር ግን የሆነ ነገር እየተነሳ ሌላ ነገር እንዳይፈጠር፣ ከዛኛ አሁንም የሚጨንቀን ሰው ነው። ተረዳሽ? ሰው ነው የሚገደለው፣ ሰው ነው የገሪ ማን ነው ይህንን ነገር ሪፖስት ያደረገልሽ? እየጮሽ ያለሽውን ነገር ማለት ነው። ስለዚህ እኛ ወደ ኦርቶዶክስ ሰው ቢመጣ እሰየው፣ በጣም ደስ ይለናል። ሲመጣ ቤተ ትምህርቷን ተምሮ ከዛ በተረፈ ግን ነይ ኦርቶዶክስ እሉ ብሎ እንኳን እኔ ቤትሽ እመጣለሁ ማንም አላለም። ስለዚህ ስላላለን አሁን ዛሬም ደግሞ እዚህ ጋር የተሰበሰበው ህዝብ አንቺ ሐሰተኛ አጥማቂያን ስለተቃወምሽ፣ ሐሰተኛ ነቢያትን ስለተቃወምሽ ሳይሆን ወደ ኦርቶዶክስ ልትሄድ ነው ስለተባለ ነው። በቃ ወደ ኦርቶዶክስ ይሄ ነው ፋክቱ በነገራችን ላይ። እና እኔ እውነት ለመናገር ይኸውልሽ በዚህ በማማት ቲክታክ ላይ አልገባም። ከልብ ስለምወድሽ ስለማከብርሽ እንደው በቃ አይዞሽ፣ መርምሪ፣ አጥኚ። ቅድም ያለችው እህታችን ደግሞ እኔን የምታቀኝ ከሆነ በእውነት ደስ ይለኛል። እኔ አንቺ እሷ በውስጥ በቪዲዮ ኮል ሴቱ ጋር እንደምታቀኝ መወያየት እንችላለን። እኔ ተቀበዝብዤ አይደለም ኦርቶዶክስ የሆንኩት፣ አንብቤ አይቼ እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋህዶ መሆኗን በማስረጃ አረጋግጬ ብዙዎችን ጠይቄ ፕሮቴስታንቲዝም ላይ ማየት ትችያለሽ። አንድም የትምህርት አቋም ስለሌለ በዚህ ጽኑ ነው እየተመለስኩ ስለሌለ ማለት ነው። ስለዚህ ይሄ ነው። አሁን እዚህ ከላይ ያሉትም አባት መርጌታ የሚባሉት ሌላውም ኦርቶዶክሳዊ አይደሉም። 14 መጽሐፍም አለኝ ካሉ ቅድም ነቢያቶቹ ላይ ጽፌያለሁ ብሏል አይደለ? ማሳቀል እስኪ አሁን በቪዲዮ ያሳዩሽ ይክፈቱና ዮናታ አክሊሉን እዩ ጩፋን ብለው ጽፈው ከሆነ አልጻፉም እና ንቂ። እኔ ከዛ በተረፈ አክብሬሽ ነው የመጣሁት። እዚህ ያላችሁትንም ወዳችኋለሁ፣ አከብራችኋለሁ። አንብቡ፣ መርምሩ። መጽሐፍ ቅዱስን ካነበባችሁ የምትሆኑት አንድ ነገር ነው። እሱም ኦርቶዶክስ ተዋህዶ ነው። ይህ ተቋማዊ ጉዳይ አይደለም። ለሃይማኖት ተጋደሉ ስለሚል ነውና ቢኒ ቆይ አንድ ጊዜ መጽሐፍ ቅዱስን ያነበበ ሰው ክርስቶስ ኢየሱስን ነው የሚከተለው፣ የክርስቶስ ኢየሱስ ደቀ መዝሙር ነው የሚሆነው። እናም እኔም የክርስቶስ ኢየሱስ ደቀ መዝሙር ነው የምሆነው ብዬ ወስኛለሁ። ከዚህ በኋላ ምንም ተቋም ውስጥም የለውበትም ብዬ ተናግሬያለሁ። ከዛ በተረፈ ዲቤት ምናምን ክርክር ሐሰተኛ ነቢያት ላይ ያለው ነገር ይቀጥላል። ዲቤት ላይ ያላችሁት ማለት ነው። ሌላ ቦታ ዲቤት አድርጉ። እዚህ ቤት ውስጥ ስለ ክርስቶስ ኢየሱስ ብቻ ነው የሚወራው እና ስለ ሐሰተኛ ነቢያት ብቻ ነው የሚወራው። ከዛ ዲቤት ምናምን ኦርቶዶክስና የጴንጤ ክርክር ሄዳችሁ ሌላ ቦታ ተከራከሩ። እዚህ ክርክር የለም፣ እኔም አልፈልግም። ዲቤት የሚያስነሱትን ልጆች እንደውም አንዳንዴ ሲመጡኛ እኔ ጋር ብዙ ጊዜ ወደታች ነው የማወርዳቸው። አዳምጬ አላውቅም። ዲቤት የሚባል አከራክሬ አላውቅም። ስለ ኢየሱስ አወራለሁኝ፣ ስለ ኢየሱስ እናገራለሁኝ፣ ስለ ክርስቶስ ኢየሱስ እመሰክራለሁኝ። ማንም እዚህ እንደዚህ ተገልብጦ ሰው መጥቶ አይዞሽ ያለኝ የለም አንድም ቀን። ለሚመጣብኝ የሚወረወርብኝ ነገር ቀላል ነገር አይደለም። ጥቂት ሰዎች ናቸው ከኔ ጋር 10-20 የሚሆኑ ሰዎች አንዳንዴ ብቅ እያሉ። ከዛ ውጭ በጣም ያላለፈብኝ መከራ የለም። ያለፈብኝ መከራ ሁሉ የተቀበልኩት ብቻዬን ነው።
ስለዚህ ዛሬ ተገልብጦ የመጡት የእውነትም አስበውልኝ ተጨንቀውልኝ የመጡ ሰዎች ጥቂት ናቸው እንጂ ከዚህ በፊትም የሚያበረታቱኝ የነበሩ ሰዎች ከዛ ውጭ ያሉት ግማሹ ለወሬ የተሰበሰበ ነው፣ ግማሹ ያው ወደዛ ወደዚህ ልትሄድ ብሎ ያሰበ ነው። ስለዚህ ክርስቶስ ኢየሱስን መስበክ እንቀጥላለን። ስለ ክርስቶስ ኢየሱስ እናወራለን። እውነት ህይወት መንገድ የሆነውን ኢየሱስን ብቻ እንሰብካለን። የተሰቀለውን ክርስቶስ ኢየሱስን እንሰብካለን። ያነበበና ያጠና ሰው ጴንጤም አይሆንም፣ ሃይማኖትም ተቋምም አይደለም። ኢየሱስ ክርስቶስ ላይ ነው ፎከሱ የሚሆነው፣ መስቀሉ ላይ ነው አይኑ የሚሆነው። ምክንያቱም በዚህ ባለቀለት የመጨረሻው ዘመን ላይ አይናችሁ ኢየሱስ ክርስቶስ ላይ ካልሆነ ሁላችሁም ውድቅ ናችሁ። ስለዚህ ሁላችሁም ዲቤቶቹ የእናንተ ዲቤትም የእናንተ ክርክርም የእናንተ ጭቅጭቅም ምንም የሚያመጣው ነገር የለም። ስለ ጭቅጭቃችሁን፣ ክርክራችሁን፣ ዲቤታችሁን፣ እርስ በራሳችሁ መቦጫጨቃችሁን አቁሙና ይህንን እውነት ህይወት መንገድ የሆነውን ስለኛ ደሙን ያፈሰሰውን ስለኛ የቆሰለውን ስጋውን የቦጨቀውን ኢየሱስን ብቻ አውሩት። ስትጠየቁ አዎ የተሰቀለውን ክርስቶስ ኢየሱስን እንሰብኳለን። ከዛ ዲቤት ትመጣለህ፣ ና ይውጣልኝ፣ እኔ ኦርቶዶክስ ቤት ና፣ እኔ ጴንጤ ቤት ና። ይሄ ማንንም አያድንም። የትኛውን ነፍስ ከጨለማ ያመጣል? ከጨለማ የኛ ልጆችም እየተበሉ ጴንጤ ውስጥ ያሉት እየተበሉ ነው ያሉት። አያውቁም፣ ወንጌሉን አያውቁም። እናንተ የጴንጤ አስተማሪዎችም ወንጌልን እየሰባካችሁ አይደለም፣ ስለ እውነት እየታገላችሁ ስለ ቤቱ ቅናት አሳስቧችሁ ስለ ቤቱም ተናግራችሁም አታውቁም። ሐሰተኞችንም አትቃወሙም። የቤቱ መቆሸሽ ሽታው ራሱ አይሸታችሁም። ውጭ ላይ ያሉትን ጋር ትግል ላይ ናችሁ ያላችሁት፣ ራሳችሁን ለማሳየት ዲቤት ላይ ያላችሁት። የቤት ያሉት ልጆች ግን እየተበሉ ነው ያሉት። ቃሉን አያውቁም። እኔ የምሰብከው ወንጌል እውነት ነው። እሱን ስናገር ምን አይነት ስብከት ይዘሽ መጣሽ ነው የሚሉኝ። አያውቁትም። ስለ ዳግም ምጽአት ሳወራ ኢየሱስ ይመጣል ስል ይሰድቡኛል። እናትሽ እንዲህ ላድርጋት ነው የሚሉኝ። እነማ ጴንጤዎቹ ወንጌልን ሰበኳቸው። ኢየሱስ መቼ ተሰበከና? ስለ ኢየሱስ እያወራችሁ አይደለም። ና ግባ ይዋጣልኝ፣ ማነ መዝሙረ ዳዊት ና እንትና ና ይውጣልኝ። ይሄ ምንድን ነው የሚጠቅመው ለህዝቡ? ኦርቶዶክሶችን ብትሆኑ ወንጌልን ሰበኳቸው። የሚድኑ ይሄ ከጨለማ ውስጥ የሚያወጣውን፣ ጴንጤዎችን ብትሆኑ ጨለማ ውስጥ ያሉትን ልጆች የሚያወጣውን ወንጌል፣ እሱም ደግሞ ክርስቶስ ኢየሱስን ስበኩ። ስለ ክርስቶስ ኢየሱስ ብቻ አውሩ፣ አውጧቸው። እየተበሉ ነው። የመጨረሻው ዘመን ላይ እናንተ ያላችሁት ዲቤት ላይ ነው። እናንተ ያላችሁት ክርክር ላይ ነው። እናንተ ያላችሁት ጭቅጭቅ ነው። እርስ በራሳችሁ ነው እየተበላላችሁ ያላችሁት። ጥላቻን ነው ያፈራችሁት። እዚህ ጋርና እዚህ ጋር ቡድን መስረታችሁ እርስ በራሳችሁ ጥላቻን፣ ኦርቶዶክስ ጴንጤውን፣ ጴንጤ ኦርቶዶክስን እንዲጠላን ያደረጋችሁት የእናንተ ግሩፕ የፈጠረው ነገር ይሄንን ብቻ ነው። እስኪ ስለ ኢየሱስ አውሩ። ቤትህን ከፍተህ 10 ደቂቃ ስለ ክርስቶስ ኢየሱስ አውርተህ ብትወጣ ይሻልሃል። 1000 ሰው 2000 ሰው ሰብስበህ ና ግባ እንትና እየወጣል ና እዚህ ጋር እናውራ እዚህ ጋር እናውራ ከምትል የገባህን እውነት አውርተህ ውጣ። በቃ የሚቀበል ይቀበል። የትኛው ሐዋርያ ነው ኑ ዲቤት ግቦ እያለ ሲሰበስብ የነበረው? እየተንከራተቱ ነው ወንጌልን ሲናገሩ የነበሩት። የገባቸውን ውስጣቸው የገባው መንፈስ ቅዱስ የገለጠውን ወንጌል ሲናገሩ ሲመሰክሩ፣ ነፍሳት አሜን ብለው ሲመጡ እነሱን ደግሞ ደቀ መዝሙር እያደረጉ ሲያጠምቁ ነው የነበሩት። ይሄን ነው ሲያደርጉ የነበሩት። ቁጭ ብላችሁ ቲክቶክ ላይ ናውጣ ይውጣል ና ይግና እንትና ከዛ ልጅ ሰዎቹን ራሱ ከፈላችሁ። ግሩፕ አለው፣ ተከታይ አለው፣ ያም የራሱ ደቀ መዝሙር አለው፣ ያም የሱ ደቀ መዝሙር አለው። ክፍልፍላችሁ ወጣ። እስኪ ስለ ቤቱ ስለ ቆሸሸው ቤት አስቡ። እኛ ቤቱ ስለሆነው እየሆነ ስላለው ነገር አስቡ። እየጠፉ ስላሉት ነፍሳት አስቡ። ጨለማው ስላሉት ነፍሳት አስቡ። ስላልተሰበከው ክርስቶስ እስኪ አስቡ። የተሰቀለውን ክርስቶስን እንሰብካለን ትላላችሁ። ክርክር ላይ ነው ያላችሁት። ጭቅጭቅ ላይ ነው ያላችሁት። ዲቤት የሚባል ላይ ነው ያላችሁት። በጣም ነው የምጠላው ዲቤት የሚባል ነገር። ለዚህ ነው ኦርቶዶክሶችም ከገቡ እዚህ ቤት በስርዓት አውርተው ነው የሚወርዱት፣ ተናግረው ነው የሚወርዱት። ዲቤት ውስጥ የሚገባ የለም። ማንም ለኦርቶዶክሱ ክፉ የሚመልስ የለም። እኔ ቤት መጥተው ያልገባው ጥያቄ ጠይቆ የገባው መልሶለት ይወርዳል። አለቀ። ከዛ ውጭ ቁጭ ብዬ ኢየሱስን ተናግሬ ጌታ ኢየሱስ ክርስቶስን አንቺ የምታምኙን ኢየሱስ መከተል ፈልጋለሁ ያለኝን እሺ ግቡ ነው የምለው። ስለዚህ ጌታ ኢየሱስ ክርስቶስን ስበኩት። ይህንን ኢየሱስን ሳሰብኩ የመጨረሻ አንታይ ክራይስቱ ሊገለጥ ነው። አንታይ ክራይስቱ የክርስቶስ ተቃዋሚው የሚገለጠው ለአንተ ለኦርቶዶክስ፣ ለአንተ ካቶሊክ፣ ለአንተ ጴንጤ እያለ አይደለም። የክርስቶስ ተቃዋሚ ማለት በክርስቶስ ኢየሱስ ያመኑትን በጠቅላላ ሊጨፈጭፍ ነው የሚመጣው። ኦርቶዶክስን አይደለም በኢየሱስ ክርስቶስ ታምናለህ እያለ ነው የሚጠይቅህ። ስለዚህ ኦርቶዶክስም ሆንክ ካቶሊክም ሆንክ አድቬንቲስትም ሆንክ የምትጠየቀው ክርስቶስ ኢየሱስን ትከተለዋለህ ነው ጥያቄው፣ እሱ ነው። ስለዚህ የመጣ ያለውን ቁጣ እግዚአብሔር ቁጣ ተመልክታችሁ የመጣ ያለውን ሊገለጥ ያለውን ዓለም ላይ ወደፊት እኮ ክርክርም የለም ጭቅጭቅም የለም። ከ2002 ዓመት ተኩል ነች የቀረችን። ዓለም ሙሉ በሙሉ ዲጂታል ውስጥ ሊገባ ማይክሮቺፕ ሊሰጥ ሰዎች ከዲጂታል ጋር ሰው ጋር አይገናኙም። እንደዚህ አይነት እኔ ቆጥራታለሁ
ምጥ እንደ እርጉዝ እንደሆነች ሴት ነው የምቆጥረው ቀኑን። ለምን 2029 ነው ይሄ ነገር የሚጀምረው። ከ2030 በኋላ በአጠቃላይ ሙሉ በሙሉ ዲጂታል ነው የሚሆነው። ይሄ ነገር ካላስጨነቃችሁና ነፍሳትን አሁን ካልተነጠቃችሁ ይከባድ ነው የሚሆነው። ከባድ ጊዜ ነው የሚመጣው። ቁጭ ብላችሁ ዲቤት የምታደርጉበት ጊዜ አይደለም የሚመጣው። ስልካችን ላይ ያለውን በጠቅላላ ስለ መጽሐፍ ቅዱስ ስለ ኢየሱስ የሚያወራውን ካንስል ነው የሚያደርጉት። ኦርቶዶክስ ነው ወይ ካቶሊክ ነው ወይ አይልህም። ክርስቲያን ነው ወይ ብሎ ነው መጥቶ ሊያርድህ የሚመጣው። ስለዚህ ስለ ክርስቶስ ኢየሱስ ከቅድስት ድንግል ማርያም የተወለደውን ስለኛ የመጣውን ደሙን ያፈሰሰውን ከቆዳውና ስጋው ከአጥንቱ ላይ እስኪቦጨቅ ድረስ የተንገላታውን ከገሊላ ጀሩሳሌም የተንከራተተውን እላው ላይ ስቀሎ ስቀሎ እየተባለ እንደዛ የተተፋበት ያንን 75 ፓውንድ መስቀል ተሸክሞ ያንን ተራራ የወጣውን የአይሁድ ንጉሥ ሰላም ላንተ እያሉ ያላገጡበትን ክርስቶስ ኢየሱስን ያንን ደሙን ስለኛ እንደ ጎርፍ ያፈሰሰውን ኢየሱስ ክርስቶስን ዳግም በዛ በግርማና በሞገስ ሆኖ በአምባ ላይ ፈረስ ላይ ተቀምጦ የሚመጣውን ኢየሱስ ክርስቶስን ለክርስቲያን ለተባሉት ወገኖቻችሁ ሁሉ ሰበኩ። ሁላችሁም በየትኛውም ቤተ እምነት ያላችሁ ክፍፍላችሁ ይበቃል፣ ክርክራችሁ ይበቃል። ምንም የጠቀማችሁ ነገር የለም። ስለዚህ እኔ ክርክርና ዲቤት ውስጥ የለውበትም። ከዚህ ውጡና ሄዳችሁ ሌላ ቦታ ተከራከሩ። ዲቤትም ከፈለጋችሁ መቀጠልም ከፈለጋችሁ ቀጥሉ። የሚጠቅማችሁ ነገር ግን ይሄ ነው። ቁጭ ብላችሁ ስለ ኢየሱስ ክርስቶስ ንገሯቸው። ክርክራችሁ ይበቃል። ቁጭ ብላችሁ ኢየሱስ ጴንጤዎችም ሆኑ ሙስሊሞችም ማነው ኦርቶዶክሶችም ሆኑ ካቶሊኮችም ሆኑ ክርስቲያን የተባላችሁ ስለ ክርስቶስ ኢየሱስ መስክሩ። እውነት፣ ህይወት፣ መንገድ የሆነውን የእግዚአብሔር ልጅ እሱን ስበኩ። ይህንን ነው ልል የምችለው። እሉዬ እናመሰግናለን። እኔ እኮ ዲቤት እናርግ አላልኩሽም አይደለ? ዲቤት እናርግ እኮ አላልኩም የሉ አይደለ? ጌርሴም አደለ ተረድቻለሁኝ። ግን እኛ አሁንች መቼም 55 ቀን መቼም ለይቼ አይደለም የተናገርኩት። አንተ ያንተን ሀሳብ አታክ እያረኩ አይደለም። ሙሉ በቃ ይሄ ዲቤት የሚባለው እዚህ የሚጨቃጨቁት የሙሉን ሀሳብ እንጂ ልክ ነሽ። ያንተን እንደዚህ ያንተን ሀሳብ አታክ እያረኩ አይደለም። ሀሳብህን ተቀብያለሁ። እኔ ካንተ ጋር አንድ ቀን ኔጌቲቭ ነገር ተነጋግሬም አላውቅም። አዎ እና እኔ ዞሮ ዞሮ የሕማማት ጊዜ ነው። አሁን እቺ 55 ቀን የጾም ጊዜ ነች። የምናስበው እሱን ነው። ለማንኛውም ዲቤት ተብሎ ስለተነሳ እንዲህ አይነት ከከፈች እኛም ቤትሽን ከከፈች የምንፈራው ነገር የለም። እውነትን ለማሳየት ለማለት ነው እንጂ ሌላ ነገር አይደለም። ከዛ በተረፈ አሁንም እዚህ ያሉ ወንድሞች የትኛውም ሰው ውይይት ከፈለገ ከዚህ በፊት አሁን ዳኒ እኔ ጋ ይመጣል፣ በሰዓት ተደርጎለት ይወያያል እና ይህም ማድረግ መማማሩ ይበጃል እውነትን ለማወቅና እኔ ከሁሉ በላይ ልብሽን ጠብቂ፣ ከሩቅ ይልቅ በቅርብ ተጠንቀቂ። አንዳንድ ጊዜ የሩቅ እናስብና የቅርብ ተጠንቀቂ፣ ይገባሻል። እና አንዳንድ ጊዜ የሩቅ ስታስቢ የቅርብ ጠላት ይሆንብሻልና ህይወትሽን ጠብቂ፣ ታስፈልጊያለሽ። ጤናሽን ጠብቂ። በእውነት ለመናገር እኔ ዛሬም የመጣሁት በዚህ ጉዳይ አንቺን አይዞሽ ለማለት ነው እንጂ ቲክታክ ላይ እኔ ከቅዳሜ ከአርብ ጀምሬ አልገባሁኝም። ማየት ትችያለሽ። እና በርቺ የታለም እኔ ነገር ካለ እንወያያለን፣ እናገራለን። አንብቢ፣ በርቺ። ዳንዬ በጣም አመሰግናለሁ ስላስቀደምከኝ። ለማንኛውም ከትንሣኤ በኋላ እንገናኛለን፣ እንወያያለን፣ እንጫወታለን። ምጽአቱ ቀርቧል። ምጽአቱ ብቻ ሳይሆን ደግሞ የቀረበው እንሄዳለን። እኛም መምጣት ብቻ ሳይሆን እኛም እንሄዳለን። ስንሄድ እንደምንጠየቅም ሰው ሊገባው ይገባል። እና በርቼት አለም ተባረክልኝ ቢኒ። ምንም እሷን ብላለች እኮ ቃል በቃል እኮ ነው ቅድም ያለችው። እንደ ኮሶ ትል ተበጣጥሳችሁ ምናምን ትል ነበረ በነገራችን ላይ። እና ዞሮ ዞሮ ያው አንዳንዶቹ እዚሁ ታገይ ትግሉን እና በቃ እናከብርሻለን፣ እንወድሻለን፣ እዚሁ ሆነሽ ታገይ፣ ወደ ሌላ እንዳትሄጂ የሚል ነው። እንዳትሄጅብን እና ፎሎ እናደርጋለን። እንትን ያለሽውንም አፕሪሼት ለማድረግ ነው። እና ከዛ በኋላ እነ ጌርሴም ገቡ። በነገራችን ላይ በጣም ማስተዋል ያለባችሁ ጌርሴምን አውርዳው ነበረ። ሙለታም ልክ ሲያወራ ሃይማኖትን አሰብከኝም ብላ አውርዳው ነበር፣ ሙለታም ማለት ነው። ከዛ በኋላ እንግዲህ ፍራሽ አዳሾች እሷ ጋር ይሄዳሉ።
እና ያው ትልልቅ ልጅቷ ናቹራሊ እውነት የምነግራችሁ ጨዋ ነች ብያችኋለሁ። ችግር ግን አለ፣ ሳይኮሎጂካሊ የደረሰባት ነገር አለ ብዬ ነው የማምነው። ወይ በራሷ ወይ በቤተሰቧ የደረሰባት ነገር አለ። በእነዚህ ሐሰተኛ ነቢያቶች ብዙዎቹ እኮ ችለውት ነው እንጂ ብዙ የደረሰባቸው ሰዎች እንዳሉ ይታወቃል። እና ግን ቆርጣ ተነስታለች። ስለዚህ ሙለታ ልክ ሲያወራ ስለ ኦርቶዶክስ ሃይማኖትን ልሰብክ አይደለም ብላ አወረደችው መጀመሪያ ላይ ማለት ነው። ከዛ ፍራሽ አዳሾቹ ገቡ፣ አንዳንድ ወሬ ማውራት ጀመሩ። ጌታቸውም ገባ። ጌታቸውም በርቺ ምናምን ብሎ እንትን አላት። ግን ያው እኔ ቀጥዬ ላሳያት የነበረው መዝሙሬ እንግዲህ እሉ ስለምትሰማ የጌታቸውን ቪዲዮ አለ ጩፋ እግር ላይ ሲወድቅ የነበረው ማለት ነው። ያኔ ለቅቄዋለሁ። እንግዲህ አሁን እሷ ምንም አታውቃቸውም ባይደዌ ዲቴል ማለት ነው። እሷ ዝም ብላ ከፍታ ጌታን የምትቀበሉ ስትል 3 ቁጥር 2 ቁጥር ድሮ ቀለም ያደርገው ትዝታው ያደርገው እንደነበረ እንደዚህ አይነት ነው እንግዲህ ራሷን ስብከት ሰብክና እንዲህ። ከዛ በተረፈ በሐሰተኛ ነቢያት እስካሁኑ ቤኒን መጣ ኢትዮጵያ እንግዲህ መጋቢት ወር አለ ይመጣል የተባለው ቤኒንን ጭምር በብዙ ነገር የገለጠች ልጅ ነች። የቋንቋ ስኪሏ በጣም ከባድ ነው እና እኔ ያን ሁሉ ታገዝኩ። እነ ጌርሴም ገቡ። ከዛ በኋላ የስላሴ ትምህርቷ ኦርቶዶክስ ልክ አይደለም ምናምን ሲሉ ያው እግዚአብሔር ያክብራት አስገባችኝ። ከዛ ዲቤት ነበር የሚፈልጉት። ዲቤት ከፈለጋችሁ ምን ችግር አለ? ያው እኔ በዚህ በሕማማት አልገባም ብዬ ነበር። ከዓርብ ጀምሬ ከቅዳሜ ጀምሮ አልገባሁኝም። ግን ከተፈለገ አሁን የመጣ ነው ለሶስት ነገር ነው። እሉዬ በመጀመሪያ እኛ ኦርቶዶክስ ሁኝ ብለንሻል። እዚህ ውስጥ ኦርቶዶክስ ሁኝ ብሎ ያለች ሰው አለው አላለም? ማንም ስለ ኦርቶዶክስ ማወቅ እፈልጋለሁ ያልሽው አንቺ አይደለም ወይ? አሁን እኔ ማንም ያለኝ የለም እኔ ነኝ ያልኩት። ከዛ በተረፈ አሁን እዚህ ጋር የተሰበሰቡት ሰዎች ወደ ኦርቶዶክስ ትሄጃለሽ ብለውሽ እንጂ እነ ጩፋን ተቃውመሻል ብለው ሊያበረታቱሽ አይደለም የመጡት የሚል ክሊር ነገር አስረግጠን ተነጋገረን። ለምሳሌ የመዝሙሬን ነገር ተነሳ። የስላሴ መዝሙር አለ ወይ ብለሽ ጠየቅሽ አልኳት። እሱ ሰምቼዋለሁ። ከዛ በኋላ እሷ ምን አለች? የለም አለች። አዎ አንቺው ነሽ የጠየቅሽው። ሲጠይቅሽ የለም ያልሽው አንቺ ነሽ። አለ ካል ታሳይ ነበር ብዬ እኔ ለዛው ዳኒ ያለ ነበር የመሰለኝ። በነገራችን ላይ አንዱ ልንገራችሁ፣ ዳኒም ላይ በጣም ብዙ ለውጥ አይችበታለሁ እኔ ብታምኑም ባታምኑም። ዳንኤል ምንም ቢወዛገብ ዳንኤል ላይ ለውጥ እያየሁበት ነው በነገራችን ላይ ማለት ነው። የማይቀበላቸውን ነገር አብዛኞቹን እየተቀበለ ነው። ምናልባት የአማን ብሮድካስት የውስጥ ሙረዳ ይሆን ብዬ የማስባቸውም ነገሮች አሉ ማለት ነው። ያ ወፈፍ ሲያደርገው የሚናገረው ሌላ ስለሆነ ከዛ እኔ አመጣሁኝና ለምሳሌ አልኳት ዳኒ አልኩኝ እንጂ የዛኔ ኤፊ ነበረ። ኤፊ ጋር ገብቼ እኛ የስላሴ መዝሙር አለን የሚል ሀሳብ አነሳ። እስኪ ኤፊዬ የስላሴ 4 መዝሙር አሰማኝ እስኪ ከፕሮቴስታንት አልኩኝ። 4 መዝሙር አሰማኝ አልኩት። ከዛ ተንፋቆ አንድ የምትታወቅ መዝሙር አለች። እግዚአብሔር አብ ልጁን ሰጠን፣ እግዚአብሔር ወልድ ራሱን ሰጠን፣ መንፈስ ቅዱስ ቃሉን ሰጠን፣ ቸር አምላክ ባለጸጋ የሚል መዝሙርን አሰማ። 2 ቀጥል አልኩት። የመስከረም ጌቱን አመጣ። ከዛ የመስከረም ጌጡን ልክ ሲያሰማ ምን ብላ መስከረም ጌቱ ትዘምራለች መሰላችሁ? ስጋን ይዞ መጣ ብላ ትዘምራለች። ላሰማችሁ እችላለሁ። ስጋን ይዞ መጣ ትላለች። በስጋው መጣ። ይኸው ቃል በቃል ነው የምትለው። ይሄ የኑፋቄ ነው። ልክ ዘርፌ ከአብ ወጥቼ መጣው ብላ እንደምትዘምር ይሄም የኑፋቄ መዝሙር ነው። ወደ 3ኛ ዳንኤል አምደ ሚካኤልን፣ 4ኛ ከየት ይገኝ? የሌለ ነገር አይገኝም። ይህን ጥያቄ ትዝ ካላችሁ ስለ ጳውሎስ አልዘመራችሁም ብሎኝ ቴዲ ቃል በቃል ስለ ጳውሎስ የተዘመረ በቅዱስ ቤተክርስቲያን አሳይቻለሁ ነገራችን ላይ ማለት ነው። ስለዚህ እሱንም በደንብ በሚገባ ተማምነን እንግዲህ እኛ እንወድሻለን። አሁንም መጽሐፍ ቅዱስ ያነበበ ሰው የሚሆነው ኦርቶዶክስ ነው። መርምሪ። ሁሌም መጥቼ አፕሪሼት አድርጌሽ የምሄደው ጊፍት ሰጥቼሽ መርምሪ፣ አንብቢ፣ እሉ በርቺ ብዬሽ ነው የሚሄደው። አንድ ቀን ኦርቶዶክስ ሁኝ ብዬሽ አላውቅም። አዎ እንዲህ ነው ቢኒ ያለች። ስለዚህ በሰላም እንትናለን። እዛ እንግዲህ ፍራሽ አዳሾቹ እነ ጌርሴምም እንግዲህ ብዙ ነገር ለመናገር እድሉን አላገኙም። ለምን እሷ ጓ ማለት ጀመረች። አይታችሁ ከሆነ ማለት ነው። ልክ እንትን ሲሉ እኔን ቢኒን መቃወሚ አይደለም ኢየሱስን ስበኩ። የትኛውን ኢየሱስ?
በሚል ተቀጠለና አቶ ሰረቀ አሁን ቀጥዬ ቪዲዮን አመጣለሁ። እሳቸው እንግዲህ ብዙ ነገር ኦርቶዶክስ ማትለውን የመጀመሪያ አንዱ ሙግቴ ሁለተኛው ላይ ስገባ ቅጽ 9ኛ እትም መጽሐፍ አለኝ በነቢያቶቹ ላይ የጻፍኩት አለ እና ኦርቶዶክስ ውስጥ ደግሞ አጥማቂያን የሚባሉ አሉ እና ለዛውም ከሰውኝ እንዲያርገውኝ በነገራችን ላይ ፍራሽ አዳሾች እንዲህ ነው የሚለው ከሰውኝ አስረውኝ ደብድበውኝ ምናምን ካላሉ አይሞቅላቸውም። ከዛ እኔ ያው አራዳ ስለሆንኩኝ ሊያወጣጡኝ አስገቡኝ ማለት ነው። እኔም ገስት ላይ ጠየቅ እሺ። ከዛ እስኪ ቅጽ 1 ቪዲዮ መጽሐፍቶትን አሳዩኝ አልኩኝ። ቅጽ 2 አሳዩኝ። ቅጽ 9 ለመድረስ ቅጽ 1 ቅጽ 2 ቅጽ 3 እያሉ ነው መኖር ያለበት። ስለዚህ ሲያሳዩኝ ምክንያቱም ቅጽ 9 ቅጽ 9 ብሎ ቢያወጣ 8ን ማንም አይጠየቀው። ለምን እንዳልጻፉ ስለማቅ የትኛው ቦታ ነው እዩ ጩፋን የከተቱት እዚህ መጽሐፍ ላይ ለምሳሌ ግርማ ወንድሙ ብሎ ከተዋል አይደለ? እዩ ጩፋ ብለው የታለ የከተቱት ማለት ነው። ቃል በቃል ነው የጠየቁት ማለት ነው። እስ ያሳዩኝ። ከዛ ተቀወጠ። አሁን የኔ ስም ታውቃላችሁ፣ እግዚአብሔር የተመሰገነ ይሁን። ስሜን እያነሱ መሳደብ ጀመሩ። ደስ የሚለኝ ነገር ግን ቀድሜ የተናገርኩት እኚህ ሰው ለእኔ ባለውለታዬ ናቸው። ኦርቶዶክስ እንደሆን ስለ ኦርቶዶክስ ያስተማሩኝ አንዱ ሰው ናቸው። እኚህ ሰው የህይወት ችግር ቢኖርባቸውም ማለት ነው። እውነቴን ነው የምነግራቸው። ስለዚህ ይሄ ነው የነበረው ውይይት። በመሀል እንግዲህ ይሄ ስንነጋገር ያው አምጡ ቅጽ 1 አምጡ ቅጽ 2 አምጡ ቅጽ 3 ወፍ የለም። ከዛ በኋላ አወረዱኝ ማለት ነው። እና እሳቸው 40 ምናምን ደቂቃ ሲናገሩ የቤተክርስቲያን አይደለ ትምህርትን ሲያወሩ ነበር። አያውቋትም ኦርቶዶክስን። እሉ ከመጣሽ ነው የሉ ትግባና ከመጣች ትግባና የእኛን ትምህርት እነግራታለን። ከመጣች አስገባት። መተሻል እስኪ ጻፊ ካልሆነ እስኪ እኔም ሼር አደርግላት። ግን ምንድን ነው እኔ አንዱ ምን መሰለ መዝሙሬ ትሰማናለች። ሌላም እንትን አላት በነገራችን ላይ ትሰማናለች። ቤት ከሆንክ እኔ አንደኛውን ላሳይ። አሁን እሷ የፕሮቴስታንቱን እንትን ብለዋለች። አሁን እሷ ፍራሽ አዳሾች ላይ ነው በጣም ነው የምወዳቸው ምናምን የምትለው ማለት ነው። ስለዚህ እኛ እኔ አሁን ገብቼ እኚህ ሰውዬ እኚህ ናቸው ብዬ ገና እኮ ቪዲዮ እኮ ስገልጥ እኮ ነው ያበዱብኝን። ሰምታችሁ ከሆነ ገና ቪዲዮ የነሰረቀን ማሳየት ስጀምር ቀወጡት እና ምናልባት እሉ ስለምታይ አንተ ቤት ከሆንክ የጌታቸውን ብታዘጋጅልኝ፣ እኔ ደግሞ ይሄኛውን ላሳይና ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ አታውቅም ለሚለው እኔም ቅድም ተናግሬያለሁ። ለምሳሌ ይህን ጾም ራሱ እኮ እኛ እኮ ነን ቤተክርስቲያን ነው ያዘጋጀችው እና 55 ቀን የምንጾመው እና የውሸት ነው የሚለውን ብናሳያት ትሰማናለች። ልጅቷ ደፋር ስለሆነ ትጠይቃለች በነገራችን ላይ። ከዛ ይቅርታም ጠይቅ ያለው ምናምን ከተባለ ደግሞ ሌላ ራስ ምታት አመጣለሁ። አሁንም ቀጥዬ ማሳያት አለ። ይሄ ሰውዬ የጩፋ መጽሐፍ ምርቃት ላይ ከነ ጩፋ ጋር ግንኙነት የላቸውም። አስምሬ እመጣበታለሁ ማለት ነው። ቀላሳ እናባከል ግን ለዛሬ አንተን ብታዘጋጅልኝና እዩ ጩፋ ጋር እግሩ ላይ ሲወድቅ ጌታቸው ማለት ነው። ጌታቸውም ገብቶ ነበረ። እኔ ግን ትንሽ የካቶሊክ የአቡነ አብርሃምን ላሳይና ሰረቀንም ለጠቅላላ እውቀት ባለውለታዬ ሲገባ አቶ ሰረቀ ይሄው ብላችሁ እንትን ቢኒ እሷ የምትሰማኝ ከሆነ አንደኛ እኔ ምንድነው ምክሬ ትናንትም ነግሬያታለሁ። ኦርቶዶክስነት በቃ እጅሽን ወደ ላይ ጠቁሚ፣ አይንሽን ጨፍኝ፣ ደረትሽ ላይ እጅሽን አርጊ፣ ከዛ ዳንሽ ጸድቀሻል አይደለም ብያታለሁ። ኦርቶዶክስነት ትምህርት ነው። ስለዚህ ትምህርት መማር አለብሽ ነው ያልኳት። እኛ የቁጥር ጉዳይ ምናምን አያስጨንቀንም። ምክንያቱም እቁብ ወይም እድር አይደለም የያዝ ነው። ሰዎች እንዲጸኑ ነው የምንፈልገው። ነገ ፈተናው መከራው ሲመጣ እንዲጸኑ ነው የምንፈልገው። የሆነ ኮሽ ባለ ቁጥር የሚክዱ ሳይሆን የሚንሸራተቱ ሳይሆን የሚጸኑ ክርስቲያኖች ነው የምንፈልገው። ስለዚህ ትምህርት ተማሪ አልኳ። ለዛ ነው ኦርቶዶክስ መሆን እፈልጋለሁ ስትል በቃ ነሽ አሁኑኑ ትሞቻለሽ አላልኳት። እንደዚህ አይነት ድራማኛ ስለማንሰራ ማለት ነው። በተረፈ ግን እህታችን መረጋጋት ቢኖራት ማስተዋል ቢኖራት
ጥበብ ቢኖራት ጥሩ ነው ብዬ አምናለሁ። የግርግር ጉዳይ፣ የቲክቶክ ፎሎወር ጉዳይ፣ የሆነ ጉዳይ አይደለም። እዚህ ገስት ላይ የተቀመጡትን ሰዎች ቅድም ቤቷ የተቀመጡትን ሰዎች እስቲ ትምህርታቸውን ይገጡና ያስተምሯት። የእምነት መግለጫቸውን አውጥተው እስቲ ኦርቶዶክስን ለጊዜው ይተዋት፣ ችግር የለውም፣ ምንም ችግር የለውም። እድሜያቸው ሙሉ ዘመናቸው ሙሉ ሲሳደቡ ነበረ። ኢትስ ኦኬ፣ እሱ ይደርሳል። ግን እስቲ የእምነት ትምህርታቸው መቼ ነው የሚያስተምሯት? እኚህ ጋይ ሰረቀም እነ ጌታቸውም የእምነት መግለጫቸውን አውጥተው ይኸው እኛ የእምነት መግለጫችን ይኸው ወደ እኛ ብትመጪ ትምህርታችን ይኸው ቢሉ፣ እነ ዶክተር ዳኒም የጴንጤቆስጣሉን ትምህርት አውጥተው ሙሉ ወንጌልም ከሆኑ ቃለ ሕይወትም ከሆኑ ምንም ከሆኑ የእምነት መግለጫቸውን አውጥተው ይኸው ቢሉ፣ ካህኑ ጌርሳም እንደዛ ቢል። ምክንያቱም በማጭበርበር የሚደረግ ነገር የለም። ሰረቀ እኮ ፕሮቴስታንት ቤት ሄደው እኮ አያመልኩም አደለ? እኚህ ጋሽ ሰረቀ ወይም ጌታቸው ፕሮቴስታንት ቤት ከጥቅም ጋር የተያዘ ነገር ስላላቸው ይተሳሰራሉ። በተረፈ ግን በፕሮቴስታንቱ ትምህርት ራሱ አይስማሙም። ኦኬ፣ ለምሳሌ አሁን ማን ነው አሰግድ የሚባለው ተሐድሶ ልሳንን ፈጽሞ ይቃወማል። ፈጽሞ እንዲሁም ያጋንንት ነው የሚለው ፈጽሞ። እነሱ ጋር እንደምታዩት ጭፈራ የለም፣ ማበድ የለም፣ የካራዝሜቲክ የሚባለው ነገር የለም፣ ልሳን ራሱ የለም እነሱ ጋራ። ይሄ በካራዝሜቲክ ያለው በጴንጤቆስታል ያለው ልምምድ በእናሰግድ በኩል የለም። ግን ተሐድሶ ነው። ይች ልጅ ተሐድሶ ብትሆን እኮ ሌላ እምነትና ሌላ ትምህርት ውስጥ ነው የምገባው። ስለዚህ እነዚህ ሰዎች ለምንድን ነው ትምህርታቸውን የማያስተምሩት? አሁን እኔ ትናንት ገብቼ ሙሉ ወንጌል እንዲህ ትላለች፣ ቃለ ሕይወት እንዲህ ትላለች አላልኩም። ቢኒ አይተኸኝ ከሆነ ትምህርቴን ያስተማርኩት ኦርቶዶክሳዊ ትምህርት ይሄ ነው። ምክንያቱም እኛ በትምህርታችን በጣም ነው የምንኮረው። ኦኬ፣ ኦርቶዶክሳዊ ትምህርት ይሄ ነው። አንድ ሰው ወደ ኦርቶዶክስ ልምጣ ቢል ይሄን ነው ማወቅ ያለበት። ይሄ ትምህርታችን የተናገርኩት። ኦኬ፣ ዛሬስ ገብተው ወገኖቻችን ምንድን ያደረጉት? አሁን እንደሰማሁት ኦርቶዶክስ በዚህ ወጣ፣ ኦርቶዶክስ በዚህ ገብታ፣ ኦርቶዶክስ እንዲሆና እንዴ! መቼ ነው እናንተን ትምህርት የምታስተምሩት? ወደ ፕሮቴስታንት መምጣት እፈልጋለሁ የሚል ሰው ኦርቶዶክስ ተነግሮት ነው ፕሮቴስታንት የሚሆነው? ኦኬ፣ እህታችን የምትሰሚኝ ከሆነ እስቲ ነገ ከነገ ወዲያ ቤትሽን ስትከፍቺ ጠይቂያቸው። የእምነት መግለጫችሁን አምጡና ተሐድሶ ትምህርታችሁን አስተምሩኝ። ተሐድሶ ምንድን ነው ትምህርታችሁ? ምክንያቱም የእምነት መግለጫ እንደሌላቸው ፎርሹር እነግርሻለሁ። ገና እየሰሩ ስለሆነ፣ ገና እያወጣጡ ስለሆነ የላቸውም የእምነት መግለጫ። ገና ኮንፊውዥን ውስጥ ናቸው ያሉት። ግን አንድ ያረጋቸው ፕሮቴስታንትና ተሐድሶን ምንድን ነው? ኦርቶዶክስን መተቸት፣ ኦርቶዶክስን መስደብ፣ ኦርቶዶክስን መናገር ነው ትምህርታቸው። የራሳችሁን ትምህርት አውሩ ሲባሉ መለያየት፣ መጨቃጨቅ ይጀመራል። ስለዚህ መከለያ ማናት ማለት ኦርቶዶክስ ናት። እና እህታችን ማወቅ የምትፈልጊ ከሆነ ኔክስት ታይም ላይ ስለ ኦርቶዶክስ ትምህርት ማወቅ የምትፈልጊ ከሆነ ኦርቶዶክሲያን አስገቢ፣ ኦርቶዶክሲያን ወንድሞች መምህራን አስገቢ፣ አባቶችን አስገቢ። ኦርቶዶክስ ትምህርት ያለሽን ጥያቄ ሁሉ ጠይቂ ሰብስበሽ። እንዲሁም ተሜን ነግሬህ ነበረ። ኦርቶዶክስ ያላትን ጥያቄ ሁሉ ሰብስባ ታምጣ፣ ቤት ከፍተን እንጠብቃት፣ እያንዳንዱን ነገር ክሊር አድርገን እናስተምራታለን ብያለሁ። ከዛ ደግሞ ምን ታደርጊያለሽ? በኔክስት ታይም ደግሞ እነ ጴንጤቆስጣልና ሉተሪያንን ደግሞ ጥሪ፣ ወይ ደግሞ ጴንጤቆስጣልን ለብቻው ጥሪና የጴንጤቆስጣልን ትምህርት ተማሪ፣ የሉተሪያንን ትምህርት ደግሞ ጥሪና የሉተሪያንን ትምህርት ተማሪ፣ ከዛ ደግሞ የተሐድሶን ደግሞ ተማሪ። ከዛ ምረጭና የትኛው ነው የሚሻለኝ ብለሽ ምረጭ። ከፈለሽ ሆሊንግ ጂሰስንም አምጪ፣ ፍቅር ሲዝንንም አምጪ፣ የፈለግሽውን አምጪ። እየመረመርኩ ነው እያጠናው ነው ካልሽ ማለት ነው። በተረፈ ግን አንድ የሙሉ ወንጌል አባል ገብቶ ኦርቶዶክስ በዚህ ወጣ፣ ኦርቶዶክስ በዚህ ወጣ፣ በዚህ ገብታ ቢልሽ በሙሉ ወንጌል እምነት አያጸናሽም። ጥላቻን የነገርሽ ትምህርት ካለው የሚያጸናሽ በዛው በቸርቹ ሊያጸናሽ የሚችለው ትምህርቱ ነው። ትምህርታቸውን ለምን አይነግሩሽም? ሰውን እኮ የሚያጸናው ትምህርት ነው። እኛ በእኛ ቤተክርስቲያን ቢኒ ሁላችሁም ታውቃላችሁ፣ አንድ ሰው ከኦርቶዶክስ ለወጣ ነው ሲል ኦርቶዶክሳዊ ትምህርት ነው የምናስተምረው አይደለ? ከኦርቶዶክስ ለወጣ ነው ሲል ኦርቶዶክሳዊ ጥያቄዎች ምንድን ናቸው? ኦርቶዶክስ ላይ ያለ ጥያቄ ምንድን ነው? ኦርቶዶክሳዊ ትምህርት ምንድን ነው ብዬ ነው እንጂ የምጠይቀው። ከኦርቶዶክስ ለወጣ ነው ሲልኝ ሙሉ ወንጌል በዚህ ገብታ፣ ሙሉ ወንጌል በዚህ ወጣ፣ መካነ ኢየሱስ እንደዚህ ሆነ አለዋለሁ እንዴ? ምን ሊያደርግለት? ያልኖረበትን እምነት ያላለውን ነገር። ይሄ እኮ ፍርሃት ነው። ባይዘወይ ፈርተሃል ማለት ነው። እንደዚህ ካረክ በትምህርት አትተማመንም ማለት ነው። ያ ሰው ሊወጣብህ ስለሆነ ጥላቻ እየነገርከው ነው ማለት ነው። ትምህርት ግን አልነገርከውም የሚያጸናውን። እናታችን ባለአእምሮ ሁኛ አስተውይና
ይሄ ጭቅጭቁ ምናምኑ ግርግሩ ምናምን ቪው መብዛቱ ሰው ምናምን መብዛቱ ፎሎወር መብዛቱ እሱ ህይወት አይሆንም። የዘላለም ህይወትን አያስገኝም። እዚሁ ምድር ላይ የሚቀር ነው። ምክንያቱም ፎሎ ያደረገ ሰው አንፎሎ ያደርግሻል፣ አለቀ፣ ይቆማል። ይሄ ግርግሩም ይቆማል። ባለ አእምሮ ሆነሽ አስተውለሽ ማድረግ የሚገባሽን አድርጊ። ኦርቶዶክሳዊ ጥያቄ ካለሽ ግን ኦርቶዶክሳውያንን ብቻ ሰዎች አስገብተሽ ኦርቶዶክሳውያን ትምህርት፣ ኦርቶዶክሳውያን ጥያቄዎችሽን፣ ኦርቶዶክስ ያለሽን ጥያቄ አቅርቢ። ሌሎቹንም ቤተ እምነቶች እያስገባሽ ጠይቂያቸው፣ ቻሌንጅ አድርጊያቸው። ከዛ በኋላ ምን ታደርጊያለሽ? አንድ ቀን ቻሌንጅ እንድንራረግ በቤተ እምነታችን ትምህርት ደግሞ እንገናኛለን ማለት ነው። እንደሱ አድርገን መሄድ እንችላለን። በእኛ ቤተክርስቲያን ያሬድ እና ቢኒ ባይስማሙ ዳኛችን ቤተክርስቲያን ናት። እንደ ፕሮቴስታንቱ ቢኒ አኩርፎ ቸርች መክፈት አይችልም። አኩርፍ ያለው ብሎ የሆነ ፈልቶ የቀዘቀዘ ዓለም አቀፍ ቸርች ብሎ መክፈት አይችልም። እኔና ተሜ በሆነ ትምህርት ብንጣላ የሉቃስ መርፌ የዓለም አቀፋዊ ቸርች ብሎ መክፈት አይቻልም። እዚሁ እየተፋጨናት እዚሁ የእውቀት ክፍተታችንን እየሞላን በአባቶቻችን እዚቹ ቤተክርስቲያን እንቆያለን እንጂ ሌላ ያሬድና አንድ ሰው ቢኒ በትምህርት ባይስማሙ የእውቀት ክፍተት ነው ያለባቸው ማለት ነው። ስለዚህ የእውቀት ክፍተታቸውን በቤተክርስቲያን ዳኛ ይዳኛሉ፣ አለቀ። ወደ ፕሮቴስታንቱ ብንመጣ ግን ካውንስሉ እንኳን እኮ መዳኘት አልቻለም። ካውንስሉ መዳኘት ስላልቻለ እኮ ነው የተለያየ እድሜና የተለያየ አስተምሮ ያላቸው ቤተ እምነቶች ብለው እኮ ዝርዝር ያወጣችሁ። የየራሳችሁ የእምነት መግለጫ የጻፋችሁት እኮ አንድ ማድረግ ስላልተቻለ ነው። መካነ ኢየሱስ የራሷ የእምነት መግለጫ፣ ሙሉ ወንጌል የራሱ የእምነት፣ መሰረተ ክርስቶስ የራሱ የእምነት መግለጫ። ይሄ ሁሉ የእምነት መግለጫ መመሪያ ያወጣው እኮ አንድ መሆን ስላልቻላችሁ ነው። ምክንያቱም በፕሮቴስታንት ይፈቀዳል። አንድ ሰው የሆነ መገለጥ አዲስ መረዳት መጣልኝ ካለ ተገንጥሎ የራሱን ቸርች ይከፍታል። ጂፒኤስ የሚበለው ኤፍቢአይ የሚበለው ሲአይኤ የሚበለው ሞሳድ የሚበለው ይከፍታል። በእኛ ቤተክርስቲያን ግን እንደዛ አይቻልም። እና ምርምር አድርጎ በደንብ ጠንክሮ አጥንቶ አይምሮንና ጥበብን ማስተዋልን ተጠቅሞ ከግርግር ወጥቶ ከስሜታዊነት ወጥቶ እንደዛ ብታደረግ ምክሬ ነው። መግባት የምትችል ከሆነ ደግሞ ያው ገብታ በደንብ እናስረዳት መልካም ነው። ታንኪ በጣም ቢኒ እግዚአብሔር ይስጥልኝ። እናመሰግናለን። መዝሙረ ቃለ ሕይወት ያሰማልን። ምናልባት እንደው አያይዘን የእሉ ችግርን ትንሽ ልጨምር እንደው እንደይታያይዘው ከዚህ ከመጨረሻው ዘመን ጋር የተረዳችው ግንዛቤ አለ። ለምሳሌ ዓለም አቀፍ ቺፕስ ይገጠማል። ቺፕስ እየተገጠመ አይደለ እንዴ? በነገራችን ላይ እየተገጠመ ነው። 2029 ላይ በቃ ሊያበቃ ነው። ስለዚህ ዲቤቱን ትተን ባይደዌ ዲቤት እኔ ቤት አታረጉም ብላለች። በነገራችን ላይ ቃል በቃል እነዛንም ብላለች። ዲቤት እኔ ቤት የለም፣ እኔ ቤት ያለው ኢየሱስን መስበክ ነው ብላለች። እና በመጀመሪያ ደረጃ ይሄ ራሱ 2029 እንዲህ ይመጣል የሚል ስትረስ ውስጥ ገብታለች። እሉ እየሰማችን ስላለ ነው የምናገረው። እንደ ወንድም አደራ ምልሽ ዛሬ በፕሮቴስታንት ውስጥ ጋሽ በቄ የምንላቸው ትልቅ አባት አሉ። ጋሽ በቄ የዛሬ 15 ዓመት ነበር ኢየሱስ ይመጣል ብሎ የተናገሩት። በ76 ዓመቴ ወደ ጌታ ሄዳለው ይመጣልም ብለው መጽሐፍ ሁሉ ጽፏል። በ2000 ላይ ወንጌላዊ ተኩ የመሰረተ ክርስቶሱ በ2000 ላይ ተገልጦልኛል ይመጣል ብሎ ተናግሮ ነበር። ቅድም እንደ ሃይላይት አስቀምጬልሻለሁ። መምጣቱን ብቻ ሳይሆን መሄድን ማሰብ፣ መሄድን ሲታሰብ መጋደል የሚባለው ትምህርት ይገባሻል። ካልተጋደላችሁ ደግሞ መጽሐፉ ግልጽ እንደሚናገረው የሉቃስ ወንጌል ምዕራፍ 13 ቁጥር 24 ላይ ካልተጋደላችሁ፣ በጠባቧ በር ካልተጋደላችሁ አትገቡ ብሏል ጌታ። መጋደል አለብሽ። ስለዚህ ይመጣል ብለሽ ስትረስ ውስጥ መግባት የለብሽም። እንደሚመጣ የታመነ ነው። መምጣቱ ብቻ ሳይሆን እንደምንሄድም አምነን ነው መኖር ያለብን እኛ። ይሄ በብዙ ፕሮቴስታንት ዘንዳ ለጭንቅላት በሽታ የዳረቀ ነው እንጂ እኮ ቺፕስ፣ የተለያዩ ነገሮች በተለያየ ዓለም እኮ ገብተዋል እኮ። በነገራችን ላይ የአይን አሻራ መሰል ነገሮች ምናምን እኮ የተለያዩ እንትን ላይ 29 ይጠናቀቃል እና ወደ እውነተኛውን እንምጣ።
ወደ እውነተኛው ቤተክርስቲያን እንምጣ። መሄድ አላ እና አንዱ ስትረስ ውስጥ የገባችው ይሄ ነው። ምናልባት ላሳያችሁና ከዛም እሷም ሌሎቻችሁን እነዚህ ሰዎች ፍራሽ አዳሾች ገንዘብ ካገኙ ነገ ይሰልማሉ። እርግጠኛ ነኝ የምነግራችሁ፣ እኔ ጠንቅቄ ስለማውቃቸው ነው። ነገ ይሰልማሉ። ከዛ ከእግር በእግር ደግሞ ቤተክርስቲያን መልስ እየተሰጠች ነው። አሁን ሰሞኑን በመዝሙር 118 ላይ ትዝታው ሲናገር ነበረ። ጾታ እንትኗን ቀይ ማይለው ማለት ነው። በሴት ሙሉ አውዱን ማንበብ ነው። ከዛ በተረፈ መዝሙሬ እግዚአብሔር ያክብረው ጥሩ መልስ ሰጥቶታል። በቃ ግልጽ አማርኛ ድንጋይ የሚለው በሴት የትም አታመልጥም። ኦርቶዶክስን ለማንቋሸሽ በምታደርገው ነገር ማለት ነው። አንተ ትዋረዳለህ። አሁን ቢገባም ባይገባም ልዩ ልዩ ኢየሱሶች አሏችሁ። እሱን ስበክ። የገባውን የልዩ ኢየሱስ ተከታይ ይዘህ ሂድ፣ ኑር እንጂ አትችላትም። በትምህርት በነገራችን ላይ መጽሐፍቷን እውነት የራሷን መጽሐፍ ማብጠልጠል አትችልም። ግን ቅድም የራሷ ያይደለ መጽሐፍን ከታችሁ ይሄ ነው የኦርቶዶክስ ትምህርት ስላለ እውነት ለምን ይዋሻል? ለምን ይዋሻል? የኦርቶዶክስ ትምህርት ነው አይደለም። ስለዚህ ቅድም ደጋግመን ተናግረናል። እህታችንም ከስር እየሰማሽ እንደሆነ እናውቃለሁ። እንድትጨነቅብን አንፈልግም። ግን እኔ አልዋሻውም። ይሄን ፊልም ቪዲዮ ስከፍት ነው እንግዲህ ቅድም ያበዱብኝ። አሁንም ልክፈተውና ይሄው እውነተኛ ሰው እኮ ከሆነ እኔ ነኝ እኮ ማለት እኮ አለበት። እኔ አይደለሁም ነውር ነው። ቢያንስ እኮ እኔ በእውነት ትኬት ከፍዬ ለ10 ምናምን ቀን ጥምቀት አብረን ውለንም ጎንደር ላይ ባህር ዳር መተን ያን ሁሉ መዝናናት አድርጌ በአይሮፕላን አንተ ለዛውም ሌት ሆነብኝ የሆነ ቦታ ሄዳለሁ ብለኝ እንደገና ሌላ ትኬት ቆርጬ እኮ ነው በማግስቱ ሰረቅ ያመጣው። እውነት እኮ እግዚአብሔር ሁሉን ነገር ያያል። እና አያቀኝም ቢኒያም አላቀውም። ይኸው ላሳያቸው። አላቀውም ቅድም ሲል ሰምታችኋል አይደለ? እዚህ የነበራችሁ ሰው ከዛ አላቀውም ቢኒያምም ብሏል። ይኸው እስኪ እንዴት እንደምንተዋወቅ ላሳያችሁና ከዛ በኋላ ጩፋ ጋር ደግሞ ሄዶ ጌች እንትን ሲያደርግ አሳያችኋለሁ ማለት ነው። አላቀውም ብሎኛል። ይኸው ከመጀመሪያ ይኸው ልጀምር። ይኸው የኔ ቻናል ነው። ይቅርታ እንግዲህ ሙዚቃው ይሄ እንግዲህ ያው እኔ ፕሮቴስታንት ነበርኩኝ። የካቶሊክ መዝሙር ነው። ምክንያቱም ካቶሊክንም ኦርቶዶክስንም ነው ሳዞር እና ሳያሳይ የነበረው። በዚህ አሁን የምታዩቸው የካቶሊክ ካቴኪስትና የካቶሊክ ቄስ ናቸው። እና እዚህ እነሱ ጋር ሰረቀ ገንዘብ እየተከፈለው ይቀድስ ነበር። በነገራችን ላይ እዚሁ ነው የተማረው። እዚሁ ገንዘብ እየተከፈለው ይቀድስ ነበር። ላሰማችሁ ሁሉ እችላለሁ። ይሄ ዳጋን እስጢፋኖስ ነው። አሁን በደንብ መዝሙሬ እዚህ ጋር እንድሰማኝ የምፈልገው በአንተና በቀለሜ የነበረ ሙግት ነበረ እና ዳጋ እስጢፋኖስ ሄጄ ከዛ በኋላ ጠቅላይ ሚኒስትሩ ሄደው አይተዋል። እኔ የተቀመጥኩበት ቦታ የተክልዬ ገድል ኦሪጂናሉ ወጥቶ አይተናል። ታዩታላችሁ፣ እሱን ጭምር ማለት ነው። እና ይሄ ፋሲለደስ ነው። ጋዜጠኛ ሰለሞን ነው። እዚህ ጋር የኦርቶዶክስ አባት ናቸው። እኚኛው ደግሞ የካቶሊክ አባት ናቸው፣ ካቴኪስት ናቸው። ይሄ አስጎብኛችን ነው። ፋሲልን ሲያስጎበኘን ነው። አሁን እነሱን ታዩዋቻላችሁ። እኛ አባታችን ናቸው። እሺ ይኸው ሰረቀ። ይሄ ደግሞ ዳርጋን ስላሴ ነው። ዳርጋን ስላሴ ነው። ይሄው ሰረቀ። እዚህ ጋር ሰረቀ የምታዩት ይሄውና ሰረቀ። እዚህ ጋር የምታዩት ሰረቀ ነው። ይሄውና ሰረቀ። እሺ እንደዚሁ ይሁን ችግር የለም። እሺ ይኸው ማጉላት። እሺ ጎላ አደርጋለሁ። ሰማያዊ ይኸው ሰማያዊ በደንብ ቀርቦ ይመጣል። በነገራችን ላይ ይህን ፎቶ ትልክልኛል። እሺ ኧረ እኔ ሌላም ነገር ሰጥሃለሁ። በደንብ የባንክ ቁጥሩን ሁሉ ሰጥሃለሁ። ቆይ የባንክ ብር ያወጣበት ሁሉ ሰነዶች አሉኝ።
እሺ ግዕዝ አስተምራለሁ ብሎ ብር ተቀብሎኛል ሁሉ በነገራችን ላይ ግዕዝ እንዲያስተምረኝ እና ባለውለታዬ ነው። በነገራችን ላይ ወደ ኦርቶዶክስ እንደመጣ ባለውለታዬ ነው እና እሱ ሸብለል አለ ለምንዳ ነገ ይሰልማል ብያችኋለሁ። ይኸውና ሰረቀ እንኳን ወደ ውይይቷ ባህር ዳር ይሄ ጊዮርጊስ ነው፣ የመንበረ ጵጵስና ነው። እንግዲህ ባህር ዳር ሀገረ ስብከት መንበረ ጵጵስና ነው። የምታዩት ግቢው የምታዩት ነው። የመጀመሪያው በሰባዎቹ የተሰራ ነው። ብፁዕ አቡነ መቃርዮስ ናቸው ያሰሩት። ሌሎቹን እንግዲህ እየተዘዋወር የምናያቸው ከዚህ እኛ አባት ወሳኝ አባት ናቸው። በነገራችን ላይ ወደፊት ነግራቸዋለሁ። እዚህ ጋር ቀይ ያደረጉት ከኔ ጎን የሚጽፉት እንግዲህ መንበረ ያው ቆይ ልመልስላችሁ ቻት ናቸው። ከዚህ ጀምሮ የምታዩቸው ብፁዕ አቡነ አብርሃም ያሰሯቸው ናቸው። እየተጓዝን እናያስጎበኛችሁ ይቻላል። ይሄው ሰረቀ አንዴ እንትን ላደው ይሄው ሰረቀ ንባቡን እያየን እንሄድ። ሁላችንም ተሰብስበናል። በዚህ እንግዲህ ከአባቶች ጋር ጉብኝታችንን ጀምረናል። እናት ቤተክርስቲያን ያው በክብር ተቀብላን ያለውን ነገር አባታችን እያስጎበኙን ነውና ሁላችሁም አብራችሁን እንድትተሙ በፍጹም ትህትና እንጠይቃችኋለን። ሁላችንም በዚህ ያለን እንግዲህ አባታችን ከዚህ በኋላ እሳቸው ናቸው ያሉትን ቦታዎች በጠቅላላ የሚመሩን። እሳቸውን እንግዲህ እንከተላለን። ሁላችሁም ሼር አድርጎ የመርሃ ግብር ይህ የፓስተር ቢኒያም ሽታ ኦፊሻል ቻናል ነው። በዚህ መርሃ ግብር ላይ ሃይማኖታዊ፣ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ነገር እናወሳለን። ዛሬ በጣም በደስታ በእናት ቤተክርስቲያን አለን። ትላንትና በዚህ ሰዓት ደግሞ በጎንደር ካቶሊክ ቤተክርስቲያን ነበርን። ከትላንት በስቲያ ደግሞ እንደዚሁም በጎንደር ደብረ ብርሃን ስላሴ ቤተክርስቲያን እንዲሁም ደግሞ በፋሲል አፄ ፋሲል ቤተመንግስት ላይ ሁሉንም እንግዲህ እግዚአብሔር እየረዳን ነው። ዛሬ ደግሞ በባህር ዳር አለን። ሁላችሁም እንግዲህ በዚህ መርሃ ግብር ላይ ለትውልድ እንዲደርስ እናት ቤተክርስቲያን ውለታና የክርስትና አጠባበቋ እንድትረዱ ሼር አድርጉ፣ ሰብስክራይብ አድርጉ። እንግዲህ ወደ ጉብኝታችን አባታችን እንደመሩ እንሆናለን ማለት ነው። ይህን እንዳያይ ነው በቃ ቅድም እንዳይታይ የፈለገው የለም ነው። እንግዲህ እቺ መጀመሪያ ማረፊያ እንግዳ ማስተናገጃ ብለው የሰሯት እችን ነው። ሁለገብ ናት። እንግዳ ሲመጣ ያስተናግዱባታል። የአስተዳደር ጉባኤዎችንም ይሰበስቡባታል። እንደዚህ መስተንግዶም ትሆናለች። ሁሌ የመጀመሪያ ናትች፣ የመጀመሪያ ስራቸው ናትች። ሃይመተ አብርሃም ተብላ ተሰይማለች። እቺ ቤተ አብርሃም ትባላለች። እና ላሳያችሁ እንግዲህ እንግዶች ማረፊያ ነው። አብርሃም የሚያርፍባት ነበረች እቺ። አሁን ግን አዲስ መንበረ ጵጵስና ተሰርቷል። ድሮ ያኛው እያለ አንዳንድ ጊዜ የጸሎት ሱባኤ በሚይዙበት ጊዜ እዚህ ነበረ ብቻቸውን አድርገው የሚይዙ። ሁሉም የተሟላ ነው። መታጠቢያ ቤቱ ሁሉም ታጠቢያውም ልዩ ነው። እሳቸው አሁን ግን ብፁዓን አበው ሊቃነ ጳጳሳት ሲመጡ እዚህ ነው የሚያርፉ። እዚህ ነው የሚያርፉ። አሁን ብፁዓን አበው ሊቃነ ጳጳሳት ሲመጡ ሆቴል አይሄዱም። እንኳን ብፁዓን ሊቃነ ጳጳሳት አበው መነኮሳት ሲመጡ ቤቱ ክፍት ነው። እውነት ቤተ አብርሃም ነው። ቤተ ማርያም ትባላለች። እቺ ደግሞ ይኸው ሰረቀ፣ ይኸው ሰረቀ፣ ይኸው ቤተ ማርያም ትባላለች። ሙሉ ናት። እንደዚያው እንዳየናት የብፁዓን አበው ሲመጡ እቺ ነው የሚያርፈው። እቺም ሁለተኛ ቤት ናት። ይቺ ቤተ ሚካኤል ትባላለች። ጠበብ ያለ ናት። አንድ ሰው ይህችም ቤተ ገብርኤል ትባላለች። ይኸኛው ቤተ ጊዮርጊስ ይባላል። ከፍተን
ሰፋ ያለ ነው። 2 አልጋ ያለው መታጠቢያውም ነው። አንድ የስራ ስልክ መጣብኝ፣ ተመልሼ ልግባ። እሺ ዲያቆን ፕሊስ፣ ወይም ቪዲዮን ግዴታ ታሳይልናለህ ዲያቆን። የጌቾን እናሳያቸዋለን ቀጥለን። የጠቅላይ ቤተ ክህነት እንግዶች ሲመጡም እዚህ ነው የሚያርፉ። ሁሉ ፋሲሊቴት ተደርጎ ነው፣ ሙሉ ነው። ከቤተክርስቲያን ውጭ የሚደረግ ማረፊያም ሌላ ነገርም የመረመረ እንዲህ ነው የሚመለሰው። በነገራችን ላይ አባታችን ሊጠይቁ ከውጭ ድረስ ሲመጡ አሁን እዚህ ነው የሚያርፉ አባታችን እንግዶች። ቤቱ እስከቻለ ድረስ ከቤቱ ሲተርፍ ነው ወደ ውጭ ወጣ እንጂ ቤቱ እስከቻለ ይዛል ማለት ነው። ይሄ በጣም ጫካ ነበረ። በዚህ መንቀሳቀስ አይቻለው ነበር። በዚህ ያ ሁሉ ተመንጥሮ ነው አሁን እነዚህ ሁሉ ቤቶች በአንድ ዓመት ውስጥ ነው። እነዚህ ዓመት መንፈቅ ምናምን ነው። እነዚህ አሁን አቡነ አብርሃም በመጡ ጊዜ ይሄ ቤተ ወደ ጊዮርጊስ መሄጃ ነው። ወደ ቤተክርስቲያን ሊቀ ጳጳሱ ብቻ የሚሄድበት ነው። ሊቀ ጳጳሱ ብቻ የሚከፈት እንዲያ ሲሆን ነው። ቤተ ሱራፊ ናት ይችም ሁለተኛዋ። 2 መታጠቢያ ያለው 2 ማረፊያ ያለው ላይ ይሄው እንግዲህ ይሄም ከዘፍጥረት